ሰላም ውድ የአድማስ አካዳሚ ቤተሰቦች፣ አድማስ አካዳሚ የኦንላይን ትምህርትን እያስተማረ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ ባለው ቁጥር በማንኛውም ሰዓት ይደውሉ፣ ይመዝገቡ፣ ይማሩ። ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ እንዴት እንግሊዘኛን በቀላል መንገድ መናገር እንችላለን የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። እንግዲህ ጥያቄዎች አሉ። ከዛ ምን ብለን መመለስ እንዳለብን የሆነ ሰው እንደዚህ ብሎ ቢጠይቀን እኛ ምን ብለን መመለስ አለብን የሚለውን በደንብ እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳይረሳ። እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ጀምሩ። ቀጥታ ወደ ትምህርቱ ሄዳለሁ ማለት ነው። እንግዲህ የመጀመሪያው ምን ይላል? አይ ቲኦን እንደምን ማንበብ ነው? እንደ ቶ፣ ቲኤን እንደ ታ፣ ኤልን እንደ ል፣ ዋይን እንደ ይ ማንበብ። አይ ቶታሊ፣ ኤን እንደ አ ማንበብ፣ ጂን እንደ ግ፣ አርኢን እንደ ሪ፣ ሁለቱንም ኢ በአንድ ድምፅ ኢ ብለን ማንበብ። አግሪ፣ ዳብሊው አይን እንደ ዊ ማንበብ፣ ቲኤችን እንደ ዝ ማንበብ። ዊዝ፣ ዋይ ኦዩን ዩ ብለን ማንበብ። አይ ቶታሊ አግሪ ዌዝ ዩ። አይ ቶታሊ አግሪ ዌዝ ዩ ምን ማለት ነው? ካንተ ጋር በፍጹም እስማማለሁ፣ ካንተ ጋር ሙሉ ለሙሉ እስማማለሁ ወይም በፍጹም እስማማለሁ አልን ማለት ነው። ቃለን የሆነ ሰው ከዛ እኛ ምን ብለን መመለስ እንችላለን? ከዛ ጂን እንደ ግ ማንበብ፣ ኤልኤን እንደ ላ፣ ዲን እንደ ድ ማንበብ። ግላድ ቲኦን ቱ ብለን ማንበብ፣ ግላድ ቱ። ኤችኤን እንደ ሂ ማንበብ፣ እንደ ሂ። ከዛ ኤን አናነብም። አርን እንደ ር፣ ሂር። ቲኤችኤን እንደ ዛ ማንበብ፣ ቲን እንደ ት፣ ዛት። ግላድ ቱ ሂር ዛት ምን ማለት ነው? ይህን በመስማቴ ደስ ብሎኛል አልን ማለት ነው። ደስ ብሎኛል፣ ይህን በመስማቴ። እዚህ ጋር በመስማቴ ለማለት ነው። ይህን በመስማቴ ደስ ብሎኛል አልን። ከዛ እዚህ ጋር ምን ይላል? አሁንም ቲኤችኤን ባንድ ላይ ዛ ብለን ማንበብ፣ ቲን እንደ ት፣ ዛት። ኤስን እንደ ስ፣ ዛት ኢዝ ለማለት ነው። ኢዝ እንደማለት ነው። እዚህ ጋር ኮማ ካለ ኢዝ ለማለት ነው። ኤስ እንደዚህ ነው ከተጻፈች ማለት ነው። ስለዚህ ዛት ኢዝ። ኤንኦን ና፣ ቲን እንደ ት፣ ናት። ቲኤችኤን ዘ፣ አይን እንደ ኢ። ከዛ ሁለቱንም ኤስ እና ዩን በአንድ ላይ ሹ ብለን ማንበብ። ሹ፣ ኢሹ። ዛት ናት፣ ዘይሱ። ዛት ኢዝ ናት፣ ዘይሹ። ችግሩ ያ አይደለም ማለት ነው። ዛት ኢዝ ኖት ዘይሹ። የሆነ ሰው ችግሩ እኮ ያ አይደለም ማለት። ከዛ እኛ ደግሞ ልንመልስ እንችላለን። ቲኤችኢን እንደ ዘ ማንበብ፣ ኤንን እንደ ን፣ ዜን። ዳብሊው ኤችኤን ባንድ ላይ ዋ፣ ቴን እንደ ት፣ ዋት። አይኤስን ኢዝ፣ ቲኤችኤን ዘ። አይን አሁንም እንደ ኢ፣ ሁለቱንም ኤስ ከዩ ጋር ሹ ብለን ማንበብ። ኢሹ። ዘን ዋት ኢዝ ዘ ኢሹ። እና ታዲያ ችግሩ ምንድን ነው ብለን መለስንለት ማለት ነው። ያ ይስ ምን ይላል? አይን እንደ አይ ማንበብ ነው። ዳብሊው አይን እንደ ዌይ፣ ሁለቱንም ኤል በአንድ ድምፅ ል ብለን ማንበብ። ዊል፣ አይ ዊል። ቲኤች አይን ቲ፣ ኤንን ን፣ ኬን ክ፣ ቲንክ። ኤን አ፣ ቢኦን ባ። ከዛ ትን እንደ ት፣ አባውት። አይቲን ኤት ብለን ማንበብ። አባውት ኤት። አይ ዊል ቲንክ አባውት ኢት። አስብበታለሁ፣ ስለዚህ ጉዳይ አስብበታለሁ አልን ማለት ነው። አስብበታለሁ። ከዛ እኛ የምንዋለን ቲኤን እንደ ቴ፣ ኬክን እንደ ክ፣ ቲኤን እንደ ቴ፣ ኬኢን እንደ ክ። ቴክ። ዋይ ኦዩን እንደ ዩ፣ አርን እንደ ር፣ ዩር። ቲአይን ታይ፣ ኤምኢን ም፣ ታይም። ቴክ ዩር ታይም፣ ጊዜህን ወስደህ አስብበት። ለዚህኛው ማለት ነው መልስ። ስለዚህ ቴክ ዩር ታይም ማለት ጊዜ ውሰድ እያልን ነው። ስለዚህ ጊዜ ወስደህ አስብበት አልን ነው ማለት ነው። ያ እዚህ ጋር ደግሞ እናንተ የምትሞክሩት ጥያቄ አለ። ምን ማለት ነው? ኮሜንት ሴክሽን ላይ አስቀምጡልኝ። ምን ይላል? ዛት ሳውንድስ ኢንተረስቲንግ ምን ማለት ነው? ኮሜንት ሴክሽን ላይ። ከዛ መልሱ ደግሞ ኢት ኢዝ ሪል ይላል። ይህስ ምን ማለት ነው? ኮሜንት ሴክሽን ላይ ጻፉልኝ ማለት ነው። ወደ ቀጣይ እንለፍ። ይህስ ምን ይላል? አሁንም ዳብሊው ኤችኤን እንደ ዋ ማንበብ ነው። ዋ፣ ቲን እንደ ት፣ ዋት፣ ዲኦን ዱ ብለን ማንበብ።
ዋይ ኦዩን ዩ ብለን ማንበብ፣ ኤል አይን ላይ፣ ኬኢን ክ ላይክ፣ ቲኦን ቱ፣ ዲኦን ዱ ብለን ማንበብ። ዋት ዱ ዩ ላይክ ቱ ዱ? ምን ማድረግ ትወዳለህ? ምን መስራት ትወዳለህ ወይም ትወጃለሽ አለን። ከዛ የሆነ ሰው እኛ ደግሞ ምን ብለን መመለስ እንችላለን? አይን እንደ አይ ማንበብ፣ ኤል አይን ላይ ብለን ማንበብ፣ ኬኢን እንደ ክ ላይክ፣ አርኢን እንደ ሪ፣ ዲን እንደ ድ ሪድ። ኤን ያላነበቡበት ምክንያት ገብቷችኋል? ምክንያቱም ሁለት አናባቢዎች በአንድ ላይ ከመጡ የመጀመሪያውን አናባቢ አንብበን ሌላኛውን አናባቢ አናነብም ስላልኳችሁ፣ ስለዚህ አርኢን እንደ ሪ ታነባላችሁ፣ ኤን አታነቡም። ዲን እንደ ድ ማንበብ ሪድ። ከዛ ቢኦን ቡ ለማንበብ ሁለቱንም ኡ ሚል ድምፅ አላቸው፣ ኦ ማለት ነው። ቡ፣ ኬን እንደ ክ፣ ኤስን እንደ ስ ቡክስ ቡክስ። አይ ላይክ ሪድ ቡክስ፣ አይ ላይክ ሪድ ቡክስ። መጽሐፍ ማንበብ እወዳለሁ፣ መጽሐፍ ማንበብ እወዳለሁ አለን ማለት ነው። ቡክ ሳይሆን ቡክ ብላችሁ አስተካክሉት፣ ኤስን አጥፉት። አይ ላይክ ሪድ ቡክ ነው የሚባለው። መጽሐፍ ማንበብ እወዳለሁ አለን ማለት ነው። ያ ወደዚህኛው ስንሄድስ አሁንም ቲኤችኤ እንደምን ማንበብ ነው? እንደዛ፣ ቲን እንደ ት ዛት ዛት፣ ዲኦን ዳ ዲኦን ዳ። ከዛ እዚህ ጋር ኤኤስን እንደ ዝ ነው የምታነቡልኝ፣ እንደ ዝ፣ ኤንን እንደ ን፣ ቲን እንደ ት ዳዝንት ዳዝንት፣ ኤምኤን ሜ፣ ኬኢን ክ ሜክ፣ ኤስኤን ሴ፣ ኤንን እንደ ን፣ ኤስኢን እንደ ስ ሴንስ። ዛት ዳዝናት ሜክ ሴንስ፣ ዛት ዳዝንት ሜክ ሴንስ። ትርጉም አይሰጥም፣ አይመስልም፣ የሚሆን ነገር አይመስለኝም ለማለት ስንጠቀሙ ማለት ነው። ዛት ዳዝንት ሜክ ሴንስ ትርጉም አይሰጥም፣ ያ አይመስለኝም ስንል ከዛ የሆነ እኛ ምን ብለን መለስ እንችላለን? ኤልኤን ሌ፣ ቲን እንደ ት ሌት ሌት፣ ኤምኤን ሚ፣ ኤክስ ኤክስ፣ ፒን እንደ ፕ፣ ኤልኤን እንደ ሌ፣ ኤንን እንደ ን ማንበብ ኤክስፕሌን። ከዛ ሲን እንደ ክ ማንበብ፣ ኤልኤን እንደ ል፣ አርን እንደ ር፣ ኤልን እንደ ል፣ ዋይን እዚህ ጋር መጨረሻ ዋይ ያለች፣ ክሊርሊ ብላችሁ ማንበብ ክሊርሊ። ሌት ሚ ኤክስፕሌን ክሊርሊ፣ ሌት ሚ ኤክስፕሌን ክሊርሊ፣ በግልጽ ላስረዳህ፣ በግልጽ ላስረዳ። ሌሚ ማለት እንደዚህ ላድርግ እያለ፣ ኤክስፕሌን ደግሞ ማስረዳት ማብራራት፣ ክሊርሊ ማለት ደግሞ በግልጽ። ስለዚህ ትርጉም አይሰጥም ወይም አይመስለኝም ስንለው በግልጽ ላስረዳህ ብለን መለስን ማለት ነው። እኛ ደግሞ ያ ይስ ምን ይላል? ደብሊው ኤች ኤን አሁንም እንደ ዋ ማንበብ ነው። ቲን እንደ ት ዋት፣ ኤስ ች ኤስ ናት፣ ኤስ ጋር ኢዝ እንደማለት ናቸው ብያቸዋለሁ። ዋት ኢዝ፣ ዋይ ኦዩን ዩ ብለን ማንበብ፣ አርን እንደ ር ዩር፣ ፒኦን ፖ፣ ኤንን ን፣ ቲን እንደ ት ፖይንት ዋት ኢዝ ዮር ፖይንት? ዋና ሀሳብህ ምንድን ነው? ወይም ዋና ሀሳብሽ ምንድን ነው? ከዛ የኛ መልስ ኤም አይን ማይ፣ ፒኦን ፖ፣ ኤንን ን፣ ቲን እንደ ት ፖይንት፣ ማይ ፖይንት ኢዝ፣ ቪኤን እንደ ቪ፣ አርን እንደ ር፣ ዋይን እንደ ይ ቬሪ፣ ዩን እንደ ዩ፣ ኤስን ኢን ዝ ዩዝ፣ ኤፍዩን ፉ፣ ኤልን ል ዩዝፉል ማይ ፖይንት ኢዝ ቬሪ ዩዝፉል። በጣም የኔ ሀሳብ ወይም የኔ አይዲያ በጣም ቆንጆ ነው፣ አሪፍ ነው አልነው። በጣም ጠቃሚ ነው አልነው ማለት ነው። ያ እዚህ ጋርስ ምን ይላል? አይ ዲድንት ኤክስፔክት ዛት ይላል። ይህን አልጠበቅኩም ነበር ወይም እንደዚህ አልጠበቅኩም ነበር ለማለት ነው። ከዛ መልሳችን ደግሞ ምን ይሆናል? አይ ሰርፕራይዝድ ሚ ቱ። ይህስ ምን ማለት ነው? ኮመንት ሴክሽን ላይ አስቀምጡልኝ ማለት ነው። ምን ማለት እንደሆነ ሞክሩት ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ቪዲዮውን እስከ መጨረሻ ማየትና መከታተል ነው ማለት ነው። ስለዚህ የዛሬው ክላሳችን እዚህ ጋር እናውቃ። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ